ሰላም እንዴት ናችሁ? የቻናሌ ቤተሰቦች እንግዲህ ይህንና የሱን የኔና የዴቭ ነገር ቀርተዋል። እስከ ዛሬ ድረስ ሞሽራለሁ ብዬ ሙሽራነቴን ነጥቆኛል፣ ህይወቴን ነጥቆኛል። ስለዚህ ከሱ ጋር ያለንን ግንኙነት አቁመናል እያለች ነው እንግዲህ አደይ በጣም በትካዜና በጸጸት እንትን እያለች እናቷም አይሆንም እባክሽ ተይ ልጄ ብላት ነበረ። እኔ አልፈቀድኩም አንቺ ካገባሽው ምንም ማድረግ አልችልም። ከኔ ጥሰሽ ከኔ ምክር ከእናትሽ የምልሽን ነገር ካልሰማሽ አንቺ ከፈቀድሽው ምንም ላረግ አልችልም ብላት ነበረ። ከዚህ ቀደም እንግዲህ አደይ ሊሆንላት አልቻለም። ዴቭም እንግዲህ ያችኛዋን ልጅ ሊያገባ ነው። ፍቅርም ሁለቱንም እንዲያገባ አትፈልግም። የምትፈልገው ዴቭን ስለሆነ ያችንም እንዴት አድርጌ ላባራት እያለች ነበረ። አደይም እንግዲህ ከህይወታችን ወጥታልናለች፣ እንኳንም ወጣች ደስ ብሎናል እያለች ነበር። ፍቅር እንግዲህ ፍቅር ዳኔን ለወሬ ለአንዳንድ ነገር ለዝባዝንኬ ነገር ትፈልገዋለች ዳኔን እንጂ አታፈቅረውም። ዳኔ ደግሞ ትንሽ የተወሰነ የፍቅር ጣዕሙንም አያውቀውም። ነገር ግን የተወሰነ ፍቅር ይዞታል። ተፍቅር ፍቅር ሰይጣን ይላል። ያው ምን ሰይጣን እንደሆነች ያውቃል፣ ተንኮለኛ እንደሆነች ያውቃል። አሹ በጣም ከሚባለው በላይ የልብ ፍቅር ይዞታል። ነገር ግን እሷ አልተረዳችውም፣ ልትረዳውም አትችልም ማለት ነው። ትረዳዋለች ግን ብዙ ነገር ስለምታሰላስልና ስለምታወጣ ስለምታወርድ እንደገና ሊይዛት አይችልም። ብዙ የተበደለችው ነገር አለ ከኋላ። ሩታ ደግሞ ከዶክተሩ ፍቅር ይዟታል። እንግዲህ እየተመላለሰች ዛሬ ነገ እያለች ከዛ ፍቅር እንግዲህ ፍቅር ኃይለኛ ናት ብያችኋለሁ፣ ነገረኛ ናት ብያችኋለሁ። ከደህና ጓደኞቿ አጣላያች። ድሮም ከእናንተ ጋር እናንተን ሰው ብዬ መቅረቤ አለች። ያው እንግዲህ እነሱ ሰራተኛ ተብለው ስለገቡ ቤት ውስጥ ዘበኛና የኩሽና ሰራተኛ ስለተባሉ እኔ ድሮንም ከእናንተ ጋር መቅረቤ እኔ ያለችው እንግዲህ ሩታ ታዋጣ ይመስሏታል። ፍቅር ማለት ነው። ፍቅር የምትፈልጋት ለራሷ ጥቅም እንጂ ለሩታ ብላ ሳይሆን ለራሷ ብላ ዴቭን ለማግኘት አደይን እንግዲህ ዶክተሩ ተወሰዳት። ይችን ደግሞ እንደምንም ብዬ አባራታለሁ በማለት ነው እንግዲህ። ሆኖም ዴቭና እንግዲህ እጮኛው ሄደው ተገባበዙ። እኔ በጣም የሚገርመኝ ነገር እናቱ በጣም ተንኮለኛ ናት። ተንኮል ማሰቧ አደይን እንግዲህ ያው መርፌ ልትወጋ ትሄዳለች። መርፌው ደግሞ የሚያደነዝና እንቅልፍ የሚያስወስድ እንጂ ሌላ ምንም አያረጋትም። እርግጠኛ ነኝ ዶክተሩ ያክማታል። ዶክተሩ እንግዲህ ነግሯታል፣ ተጠንቀቂ፣ የዴቭ እናት የሆነ ነገር ለማድረግ ስለምትፈልግ ተጠንቀቂ ብሏታል ማለት ነው። እንግዲህ እንደምትጠነቀቅ እርግጠኛ ነኝ። መርፌውን በእጇ ይዛለች፣ ተኋሏ ይዛለች። እንትን ልታስፈነጥረው ነው፣ እያስፈነጠረችው ነበረ ክዳኑን ማለት ነው። ዶክተሩ በጣም ወይኔ ናፈቀችኝ እኮ ወይ ልደውል፣ ለምን እሷ አትደውልም? ቆይ እሷ አትወደኝም አልናፍቃትም ማለት ነው። እኔ ናፍቅ ያለው በጣም እኔ ልደውል። አረ ይቅርብኝ፣ እቤቷ ልሄድ እንዴ? አረ ቆይ አልሄድም። አረ ምን አመጣት ስትለኝ ምን ልበላት? ቆይ እንዴ! አረ መሄድማ አለብኝ። አረ እኔ አልሄድም። ቆይ እኔ አልሄድም። ለምን እሄድ ያለው? እሷ አትደውልም እንዴ? እሷ አልናፍቃትም እንዴ? ቆይ እኔ አልሄድም ይልና ደግሞ ከዛም በኋላ ደግሞ ልቡ ሲመታ 90 ዲግሪ ሲመታበት ልቡ ተነስቶ አረ እኔ ሀጀማ ማየት አለብኝ አደይን በመንገድ ላገኛትም እችላለሁ። ምን ይታወቃል? ቤቷማ መሄድ አለብኝ። ተነስቶ ጉድ ሄድና በር ሲቆረቆር በሩ የለችም፣ የሉም፣ ማንም አይከፍትለትም። ከወደ ኋላው ዞር ሲል ትመጣለች። ዶክተር ስትለው አደይ እንዴት ነሽ? ደህና ነኝ። እንዴት ነህ አደይ? ወይዬ እንዴት ነሽ? ደህና ነኝ። ለምን መጣህ? አንቺን ላይ ቅድምም ጠዋትም እኮ እየመጣሁት አንቺን ላይ ነበረ፣ ሊልን ሳይሆን አንቺን ላይ በሰላም በደህና በሰላም። አይ ሰላም ነኝ፣ በቃ አንቺን ላይ ፈልጌ ነው ይላታል።
ከዛ እሷም እሺ ምንም ችግር የለ ግን የሆንከው ነገር አለ? አይ ምንም አልሆንኩም። ለምን አልመጣሽም? ሰሞኑን ሳትመጪ ቀረሽ። መጣሽም እኮ ምን ሆነሽ ነው? እዛ ስራ ሰጥችሽ ለምንድን ነው ማሰሪው? ስላታይ ተጨናንቄ የራሴ ችግር አጨናንቆኝ ነው። ስለዚህ አልተመቸኝም እያለችው ነበረ። ከዛም በኋላ እንግዲህ ዶክተሩ ከዛ ሁሉ ማመናታትና ለብቻው ወሬ ሲያወራ ከቆየ በኋላ እሷንም ታገኘ። ምን ልትነግረኝ ነው ዶክተር? ለምን መጣ ስትለው አይ የዴቭ እናት አንቺን አስወግድልኝ ብላኝ ነው አላለም፣ ግን የሆነ ነገር እንዳታረግሽ የሆነ ነገር አረጋታለሁ እያለች ነበረ። ስለዚህ የሆነ ነገር እንዳታደርግሽ ተጠንቀቂ ስላት እሺ ምንም ችግር የለ እጠነቀቃለሁ አለችው ማለት ነው። እንግዲህ ዶክተሩ በጣም ያስብላታል፣ ይወዳታል። ሩታ ደግሞ እዛ ትመላለሳለች። ሩታ ግን እኮ ሁሉንም ወንዶች እሷ ያዘቻቸው። ቆይ ይቺ አዴ የምትባል የሁሉ ሰው በዙሪያዋ የሚወዳት ምን ስላረገች ነው? ምን ስለሆነች ነው? እሷ ከማበልጣ ነው እያለች ደግሞ የዴቭ እናት በጣም ትቀናለች። በጣም ቀናተኛ ነች። በስማም የዴቭ እናት እንዴት ነው በቃ እሷ እንዴ ምን ወይ አታምሪ ወይ አታፍሪ፣ በቃ ውጭ ለተይ ህይወቱ ምንድን ነው? ያው ቤሪን አግብተህ አልመጣ እዛ ሄደን ቀለበት ያደረግን እኔ ያለሁበት እኔ ሰው አይደለሁም ብለዋለች ማለት ነው። እንግዲህ አይ በጣም ግራ ገብት ብሏታል። ሊሊ ደግሞ ያው ቤቷን ስለሸጠችባት ያቺ ሄዳ ነበረ እስር ቤት አንዴና ገጀራው እያለች ነበረ፣ ወንድሟን ማለት ነው። ወይዬ ነው ያለው። ወይኔ ቤታችንንማ ማንም እንዳይነካው የእናቴን ንብረት እኔም እፈልጋለሁ፣ ቤቱን እኔም እፈልጋለሁ። ስለዚህ ወየ እህቴ አንተ ሲጀመር አንተ ሴት ልጅ እንደማታቀርብና እንደማትወድ አውቃለሁ። የሆነ ነገር ፈልግሃት ነው ይህ ወየ እህቴ የሚለው ነገር እኔ ፊት ለፊት አይሰራም እያለው ነበር ባቡሬ። ባቡሬ ያውቆበታል። የሆነ ገንዘብ ነገር ስጡኝና እኔ አሁን ተዛ ሀገር ልጥፋ እያለ ነበረ።